ሰበር ዜና የሁለቱ ሀያል ሀገራት ፕሬዝዳንቶች ዶናልድ ትራምፕ እና ሺ ጂንፒንግ ኢራን የኒውክሌር መሳሪያ እንዳይኖራትና የሆርሙዝ ወሽመጥ በፍጥነት እንዲከፈት ባደረጉት ታሪካዊ በተባለ ውይይት ተስማምተዋል። ይሁን እንጂ ሁለቱ ፕሬዝዳንቶች እንደሚያስቡት ነገሮች ቀላል አይደሉም ሲሉ ተንታኞች እየተናገሩ ነው። በተቃራኒው ደግሞ ዛሬ በተሰማ አስደንጋጭ መረጃ ኢራን በጥቂት ሳምንት ውስጥ ኒውክሌር ሊኖራት እንደሚችል አስደንጋጭ ዜና ተሰምተዋል። ፕሬዝዳንቶቹ እንደሚሉት የሆርሙዝ ወሽመጥ መከፈትም ቀላል አይደለም። የኢራን እጅግ አደገኛና የወባ ትንኝ የሚል ስያሜ የተሰጣቸው ጀልባዎች በግዙፉ የአሜሪካ ባህር ኃይል ላይ ያልተጠበቀ የውጊያ ዘዴ በመጠቀም ታሪክ እየሰሩና ርካሾቹና ትናንሾቹ ጀልባዎች ግዙፎቹን መርከቦች መገደባቸውን ቀጥለዋል። በኢራን ጀልባዎች ዙሪያ ዛሬ እጅግ አስገራሚ ዘገባ ነው የተሰማው። ወደ ጀልባዎቹ መረጃ እንመለሳለን። በቅድሚያ የኢራንን ኒውክሌር ጉዳይ እንመልከት። ኢራን የኒውክሌር መሳሪያ ለመታጠቅ በጣም ተቃርባለች ሲሉ የአሜሪካ የኢነርጂ ሚኒስቴር ክሪስ ራይት ተናግረዋል። ኢራን በአሁኑ ወቅት የኒውክሌር መሳሪያን ለመታጠቅ የሚያስችል ደረጃ ላይ ለመድረስ በጣም ተቃርባለች ሲሉ ለሕግ መወሰኛ ምክር ቤት ሴኔት አሳውቀዋል። ሚኒስቴሩ በሴኔት የጦር ኃይሎች ኮሚቴ ፊት ቀርበው በሰጡት ምስክርነት ኢራን ያከማቸችው የዩራኒየም መጠንና የብልጽግና ደረጃው አሳሳቢ መሆኑን ገልጸዋል። እንደ ሚኒስቴሩ ገለጻ ከሆነ ኢራን የያዘችው ዩራኒየም 20 በመቶ ብቻ የበለጸገ ቢሆንም ያለው የክምችት መጠን ግን ለጸጥታ ስጋት እንደሚሆንና ኢራንን በጥቂት ጊዜ የኒውክሌር ባለቤት ያደርጋታል ተብለዋል። ሲኤንኤን እንደዘገበው ሚኒስቴር ራይት የኢራንን ወቅታዊ የኒውክሌር እንቅስቃሴ አስመልክቶ ሲያስረዱ ያለውን የዩራኒየም ክምችት ወደ ጦር መሳሪያ ደረጃ ለማድረስ ጥቂት ሳምንት ብቻ ነው የሚቀራቸው ብለዋል። ምንም እንኳን ዩራኒየሙን የማበልጸጉ ሂደት ከተጠናቀቀ በኋላ ወደ ጦር መሳሪያነት ለመለወጥ ተጨማሪ የቴክኒክ ሂደቶች ቢቀሩትም ሀገሪቱ የኒውክሌር መሳሪያን ለመገንባት እጅግ በጣም ጥቂት ርቀት ላይ እንደምትገኝ ሚኒስቴሩ አጽንኦት ሰጥተው ተናግረዋል። በሌላ በኩል ቻይናና አሜሪካ የሆርሙዝ ወሽመጥ መከፈት እንዳለበት መስማማታቸው ተገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከቻይናው አቻቸው ሺ ጂንፒንግ ጋር ባደረጉት ውይይት ሁለቱም ወገኖች የሆርሙዝ ወሽመጥ መከፈት እንዳለበት መስማማታቸው ዛሬ ተገልጸዋል። ዋይት ሀውስ ባወጣው መግለጫ ላይ ትራምፕ ውይይቱን መልካም ነበር ብለው መግለጻቸው ተመላክተዋል። በተጨማሪም ሁለቱ ሀያላን ኢራን ኒውክሌር መሳሪያ ሊኖራት እንደማይገባ ተስማምተዋል። ሁለቱ ሀያላን ፕሬዝዳንቶች ኢራን የኒውክሌር መሳሪያ እንዳይኖራት ቢስማሙም ኢራን ግን በጥቂት ሳምንታት ውስጥ መታጠቅ ትችላለች መባሉ ደግሞ አይዘነጋም። ሌላው ሁለቱም ሀያላን የተስማሙት ወሳኙን የሆርሙዝ ወሽመጥን ለመርከቦች ክፍት ማድረግ ነው። ይሁን እንጂ ለግዙፉ የአሜሪካ ባህር ኃይል ፈተና ወደ ሆኑት አስደናቂዎቹ የኢራን ትናንሽ ጀልባዎች መረጃ ስንሸጋገር በሆርሙዝ ወሽመጥ ላይ የአሜሪካንን ባህር ኃይል እየፈተኑ ያሉት የኢራን ትናንሽ ጀልባዎች ዓለምን እያስደነቁ ነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በቅርቡ ባደረጉት ንግግር የኢራንን ባህር ኃይል ሙሉ በሙሉ አውድመናል ብለዋል። ከኢራን ባህር ኃይል የቀረው መተረየስ የተጠመደባቸው አነስተኛ ጀልባዎች መሆናቸውንም ተናግረዋል። እነዚህ አነስተኛ የተባሉት ጀልባዎች በምዕራባውያን ተንታኞች ሞስኪቶ ፍሊት የሚል ስያሜ ተሰጥቷቸዋል። በወባ ትንኝ የተመሰለው ስያሜያቸው መጠናቸውንና ፍጥነታቸውን የሚያሳይ ነው። የኢራን መንግስት ለወራት በሆርሙዝ ወሽመጥ የመርከቦችን እንቅስቃሴ መግታት የቻለው በእነዚህ አነስተኛ ጀልባዎች ነው። ኢራን በሆርሙዝ ወሽመጥ የሚደረግ እንቅስቃሴን በመግታት የዓለም ምጣኔ ሀብትን አናግታ አሜሪካ የምታደርስባትን ጥቃት እንድታቆም ጫና ማሳደር ትፈልጋለች፣ ደግሞም እያደረገችው ነው። ለመሆኑ እነዚህ አነስተኛ ጀልባዎች ምን ያህል ኢራንን እየጠቀሙ ነው የሚለውን እንመልከት። እነዚህ ጀልባዎች በፍጥነት ይወራሉ። በሚገርም ሁኔታ የሚያደናግሩና የሚያሰናክሉ ጀልባዎች ናቸው። አነስተኛና በፍጥነት ጥቃት የሚያደርሱ ጀልባዎች በኢራን መንግስት ለመጀመሪያ ጊዜ የተሰሩት በአውሮፓውያኑ 1980ዎቹ ኢራን ኢራቅ ጦርነት ወቅት ነው። ኢራን እየተዋጋች የነበረው ከኢራቅ ጋር ቢሆንም ጦርነቱ ወደ ፋርስ ባህረ ሰላጤ መስፋፋቱ አልቀረም ነበር በወቅቱ። አሜሪካም ነዳጅ ጫኝ መርከቦችን ለመጠበቅ ስትል ወደ ጦርነቱ ገብታለች። በጦርነቱ ከአሜሪካ የባህር ኃይል ጋር የተፋለመው የኢራን ባህር ኃይል ከፍተኛ ጉዳት ደርሶበታል። ኢራን ከፍተኛ አቅም ያላቸው ሀገራትን ለመገዳደር በሚል አነስተኛ ጀልባዎች የጦርነቱ አካል እንዲሆኑም
አደረገች። ኢራን ከሚሳኤል፣ ከሰው አልባ አውሮፕላን፣ ከባህር ዳርቻ ከሚወነጨፉ ሚሳኤልና ፈንጂዎች በተጨማሪ እነዚህን አነስተኛ ጀልባዎች የውጊያ ስትራቴጂዋ አካል አደረገች። በኢራን እስላማዊ አብዮታዊ ዘብ የሚመራው የትናንሽ ጀልባዎች ውጊያ ከተለመደው የባህር ፍልሚያ የተለየ መንገድ ይከተላል። እነዚህ ጀልባዎች የሚወሩ፣ የሚያደናግሩ፣ የሚያጠቁና የሚያሰናክሉ ጀልባዎች በመባል ይገለጻሉ። የኢራን እስላማዊ አብዮታዊ ዘብ የአሜሪካን ባህር ኃይል በተለመደው የውጊያ ስልት ማሸነፍ እንደማይችል እንደሚያውቅ ተንታኞች ይናገራሉ። በፋርስ ባህረ ሰላጤው የሚንቀሳቀሱ ኩባንያዎች ለአደጋ እንዲጋለጡና ወጪያቸው እንዲንር ማድረግ ዋነኛ ዓላማቸው ነው። አነስተኛዎቹ ጀልባዎች በንግድ መርከቦች አቅራቢያ መተኮስን እንደ ስትራቴጂ አድርገው ይጠቀማሉ። የባህር ላይ ፈንጂ ማጥመድና ከተለያዩ አቅጣጫዎች በርካታ ጀልባዎችን ማሰማራትም ሌላው ስልት እንደሆነ ተንታኞች ይገልጻሉ። ፈጣን የሆኑት ጀልባዎቹ የጦር መሳሪያ፣ ሮኬትና ጸረ መርከብ ሚሳኤል ይታጠቃሉ። አብዛኞቹ ጀልባዎች የሚመረቱት በኢራን ውስጥ ነው። የተወሰኑቱ ጀልባዎች ለአሳ አስጋሪዎች ጥቅም እንዲሰጡም ይሰራሉ። ጀልባዎቹ በተመጣጣኝ ዋጋ የሚሸጡና በቀላል የሚተኩ ናቸው። ኢራን እነዚህን ጀልባዎች በመጠቀም የንግድና ወታደራዊ መርከቦችን በአነስተኛ ዋጋ እንደምታስፈራራ ባለሙያዎች ይናገራሉ። ኢራን የምትዝትባቸው መርከቦች ከፍተኛ ዋጋ የሚያወጡ ናቸው። ትናንሾቹ ጀልባዎች የባህር ላይ ምጣኔ ሀብታዊ እንቅስቃሴ አደጋ ላይ ጥለዋል። የኢራን ግብ አሜሪካ ላይ ጫና በማሳደር ለወደፊት ጥቃት እንዳይሰነዝሩባት ማድረግ ነው። እነዚህ ጀልባዎች ከውሃው በታች ዝቅ ብለው ይቆያሉ። በቅርብ እስከሚታዩ ድረስ መኖራቸውን ማወቅ ያዳግታል። ጀልባዎቹን በቅርበት ለመከታተል ሰው አልባ አውሮፕላንና ሄሊኮፕተር መጠቀም የግድ ያስፈልጋል። እነዚህ ጀልባዎች ትክክለኛ ቁጥራቸው አይታወቅም፣ ምክንያቱም አብዛኞቹ በኢራን ደቡባዊ የባህር ዳርቻ በሚገኝ በዋሻ ውስጥ አሊያም ከምድር በታች በተገነቡ ክፍሎች ተደብቀው እንዲቆዩ ስለሚደረግ ነው። ተንታኞች እንደሚሉት ከሆነ ኢራን ከ500 እስከ 1000 የሚደርሱ ትናንሽ ጀልባዎች አሏት። የባህር ላይ የጦር ልምምድ ሲደረግ ጀልባዎቹ ጥቅም ላይ ይውላሉ ነው የተባለው። ተንታኞች የኢራንን የጦርነት ስልት የባህር ላይ የሽምቅ ውጊያ በማለት ይገልጹታል። የአሜሪካ ባህር ኃይል የኢራን ጀልባዎች በእይታ ውስጥ ከሆኑ መምታት የሚችልበት አቅም አለው። ስለዚህም እስላማዊ አብዮታዊ ዘቡ ጀልባዎቹን ለመደበቅ ይሞክራል። እነዚህ ጀልባዎች ቀጥተኛ ውጊያ ውስጥ እንዲገቡም አይደረግም። የኢራን እስላማዊ አብዮታዊ ዘብ ቀጥተኛ ውጊያ ላለማድረግ ይሞክራል። ጥቃት አድርሶ በፍጥነት መሸሽ እንደ ስልት ይጠቀማል። በተጨማሪም መውረር፣ ፈንጂ መጣል፣ በሰው አልባ አውሮፕላን መምታት፣ ሚሳኤል መጠቀምና አነስተኛ ጀልባ ማሰማራት አብዮታዊ ዘቡ ሌላው የሚጠቀመው ስልት ነው። አነስተኛ ጀልባዎቹ የአሜሪካ የንግድ እንቅስቃሴ ላይ ኪሳራ እያስከተሉ ነው። ኢራን ጀልባዎቹን በፍጥነትና በአነስተኛ ወጪ ትተካለች። ከዚህ በተቃራኒ ደግሞ አሜሪካና አጋሮቿ የባህር ላይ ንግድ እንቅስቃሴን ለማስቀጠል ውድ መርከቦችን ወይም አውሮፕላኖችን በማሰማራት ጥበቃ ማድረግ ግድ ይላቸዋል። ኢራን መርከቦች ላይ ጥቃት ባትፈጽምም እንኳን መርከቦች ጥቃት ሊደርስባቸው ይችላል የሚለው ስጋት የኢንሹራንስ ዋጋ እንዲጨምር አድርገዋል። ኩባንያዎች መርከባቸውን በዚያ መስመር እንዳያሳልፉም ጫና አሳድረዋል። በባህር ላይ እንቅስቃሴ ወቅት ጥቃት ሊፈጸም ይችላል የሚለው ስጋት የመርከቦችን ዝውውርና ፍጥነት ቀንሰዋል። አሁን ላይ በአንድ ቀን ውስጥ ወደ 10 የሚጠጉ መርከቦች ብቻ በሆርሙዝ ወሽመጥ ላይ ይታያሉ። ከዚህ ቀደም በአንድ ቀን ውስጥ እስከ 60 መርከቦች የሚተላለፉበት የባህር መስመር ነበር። አጠቃላይ የሆርሙዝ ወሽመጥ እንቅስቃሴ መጠን ከዚህ ቀደም ከነበረው 90 በመቶ ቀንሰዋል። አሜሪካ፣ እስራኤልና ኢራን የተኩስ አቁም ስምምነት ሲያደርጉ የመርከቦች እንቅስቃሴ መሻሻል ቢያሳይም ከስምምነቱ ከቀናት በኋላ አሜሪካ ከኢራን የሚወጡ ሸቀጦች ላይ ማዕቀብ መጣሏ ነገሮችን አባብሰዋል። በሆርሙዝ ወሽመጥ በ3 ሀገራት መርከቦች ላይ ጥቃት መድረሱም ሌላው እንቅስቃሴ የተገደበበት ምክንያት ነው። በሆርሙዝ ወሽመጥ ላይ በተጣለው እገዳ ምክንያት ወደ 1500 የሚጠጉ መርከቦችና 20,000 የመርከብ ሰራተኞች መንቀሳቀስ እንዳልቻሉ ተዘግበዋል። የተፈጠረው የነዳጅ እጥረት በቅርብ ጊዜ ውስጥ ታይቶ የማይታወቅ ቀውስ የፈጠረ ሲሆን የነዳጅ ዋጋ ከዚህ ቀደም ባልታየ መጠን እንዲንርም ምክንያት ሆነዋል። ውድ ተመልካቾቻችን ለሰዓት ወደ እናንተ ያደረስኩት አጭር ሰበር መረጃ ይህንን ይመስላል። በቀጣይ በሌላ ሰበር መረጃ እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።